ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለሁ። ጉልበቴ ይታጠፋል፣ ሸክሜ ይራገፋል። እንበረከካለሁ፣ ጉልበቴ ይታጠፋል፣ ሸክሜ ይራገፋል። እምነት እንዲሆንልን አንድ ምስክርነት ልመሰክርላችሁ ፈልጋለሁ። እኔ ትናንት 10 ሰዓት ተኩል ነው የገባሁት። በ15 ቀናችን ትናንትና ነው የገባነው። ትግራይ ክልል እንደነበርን ታውቃላችሁ። አንድም ከተማ አንድም እንትን አልቀረንም፣ እንደው ወጣ ወጣ ያሉ ከተሞች ካልሆኑ በስተቀር እና ስንሄድ ያው የእግዚአብሔር ጊዜ ስለነበረ አምነን ነው እንጂ ብዙዎች የትራንስፖርትም ይሁን የግለሰብ ተሽከርካሪዎች ማለፍ አይችሉም። ምናልባት የእርዳታ ሰጪ ድርጅቶች ባንዲራ የሚያውለበልቡ እና የመከላከያ የጸጥታ ሰራተኞች መኪኖች ብቻ ናቸው የሚያልፉት። ግን እኛ አንዱም የሄድንበት ከእንግዲህ ወዲህ በሰሜን ኢትዮጵያ ምናልባትም ከአድዋ ጀምረን እንኳን ብናስብ ለ147 ምናምን ዓመታት ከዛ በፊት ያለውን ሌጀንዱንም ምኑንም ብንጨምርበት የጦርነት ታሪክ ነው ያለው። አንድ ሰው ተወልዶ እስከ ሚሸመግል ድረስ በሰሜን ኢትዮጵያ በኩል ቢያንስ 3 ጦርነት ያያል። እኔ 3 ጦርነት አይቻለሁ። አሁን ገና የሚቀጥለው ዓመት 60 ዓመት ይሆነኛል። 3 ጦርነቶች ግን በሰሜን ኢትዮጵያ አይቻለሁ። የ17 ዓመቱን ታውቃላችሁ፣ የኢትዮጵያና የኤርትራን ታውቃላችሁ፣ አሁን ደግሞ የነበረውን ታውቃላችሁ። ስለዚህ ጦርነት የለመደው ደግሞ ጦርነት የሚመጣበት ደምን ይወልዳልና ደም ሁሉ ጊዜ የሚወለድበትን አካባቢ በመጽሐፍ ቅዱሳችን አባቶች ያደርጉት እንደነበረው ጦርነት እንዳይበቅል ጨው ልንዘራ ነበር ይሄድነው። ባለፈው አባቶች ጸልየውልን የሰጡን ነበር። ዶክተር ቶሎሳም የዛን ጊዜ ነበሩ እና ጨው ጸልየው ሰጥተውናል፣ ዘይት ጸልየው ሰጥተውናል። ጨውን በጦርነት ላይ ልንዘራ። ይሄንን ዘይትና ይሄንን ጨው ተመልከት ጌታ ሆይ። ምድራችን በተለይ ኢትዮጵያ ለብዙ ዘመናትና ዓመታት ጌታ ሆይ በጦርነት ታምሳለች። ቀድመም እንደሰማነው ጌታ ሆይ ብዙ ወጣቶች ረግፈዋል፣ ብዙ ጎልማሶች ረግፈዋል፣ ብዙ አባቶች ረግፈዋል፣ ብዙ ሕፃናት ተጎድተዋል፣ ብዙ እናቶች ተጎድተዋል። እግዚአብሔር ሆይ ስለዚህ ጌታ ሆይ በዚህ ሰዓት ወገኖቻችን ወደ ሰሜን በሚሄዱበት ሰዓት እግዚአብሔር ሆይ ይህንን ጨው ይዘው ይሄዳል። ይህንን ጨው ይዘው በሚሄዱበት ጊዜ ጌታ ሆይ እንደጸለዩበት ቃሌም እንደምናገር እግዚአብሔር ሆይ የጦርነት መሰረት ይድረቅ። በናዝሬቱ በጌታ በኢየሱስ ክርስቶስም እጸልያለሁ። ጦርነት በቃችሁ በለን ኢየሱስ፣ በቃችሁ በለን ኢየሱስ። ኢትዮጵያ ጦርነት በቃ በለን። ኢትዮጵያ ጦርነት በቃ በለን። ኢትዮጵያ ጦርነት በቃ በለን። አባ ይህ ጨው ባረፈበት በዛ ምድር እግዚአብሔር ሆይ ጦርነት ያብቃ፣ ደም ማፍሰስ ያብቃ፣ ደም መፍሰስ ያብቃ። እግዚአብሔር ሆይ ከዚህ በኋላ ምድራችን ኢትዮጵያ የምትጠጣው ካንተ ዘንድ የሚፈሰው ያንን የቀደመውን እግዚአብሔር ሆይ ዝናብ ነው እንጂ ደም አይደለም። ስለዚህ ከዚህ ሰዓት ጀምሮ የደም ምንጭ ይድረቅ፣ የደም ምንጭ ይድረቅ። ደም እንዲፈስ የሚያደርግ ከሩቅም ከቅርብም በግልጽ በስውርም የሚንቀሳቀስ ክፉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በዚህ ጨው ምክንያት የደረቀ ይሆን። በኢየሱስ ክርስቶስ ስም የደረቀ ይሆን። በኢየሱስ ክርስቶስ ስም የደረቀ ይሆን። አባ ወደ ምዕራብ እንልካለን፣ ወደ ምስራቅ እንልካለን፣ ወደ ደቡብ እንልካለን።
ምድራችን ኢትዮጵያ ከዚች ቅጽበት ጀምሮ ደም መፍሰስ በቃ በለን። በቃ በለን ኢየሱስ፣ በቃ በለን ኢየሱስ። ይበቃናል ጌታ ሆይ አግዘን። ይህንን ጨውና ዘይት ይዘው የሚጓዙትን ልጆችን ደግሞ ጌታ ሆይ እርዳቸው። ከፊት ከኋላ ከቀኝ ከግራ ሆነ በደም ይሸፍናቸው። ሞገስ ሁናቸው ጌታ ሆይ፣ ሞገስ ሁናቸው ጌታ ሆይ። በሚገቡበት ሁሉ ጌታ ሆይ ሞገስ ሁናቸው። በሚሻገሩበት ቦታ ሁሉ ጌታ ሆይ ሞገስ ሁናቸው። እግዚአብሔር ሆይ ከባሪያዎች የተነሳ ይዘው የሚንቀሳቀሱት ማንኛውም ጌታ ሆይ ከአንተ የተነሳ ይዘው የሚንቀሳቀሱት ሁሉ ጌታ ሆይ ለኢትዮጵያ መርገም የሆነው ሁሉ እንዲጠረግ ጸለይን። በኢየሱስ ክርስቶስ ስም ጸለይን። በጌታ በኢየሱስ ክርስቶስ ስም ልጆችን ለአንተ ያሳልፈን ሰጠን። እግሮቻቸውን ባርክ፣ እጆቻቸውን ባርክ፣ አይኖቻቸውን ባርክ። ከራስ ጥጉራቸው እስከ እግር ጥፍራቸው ድረስ ጌታ ሆይ ባርካቸው። በሚረግጡት ስፍራ ሁሉ በረከት ይሁኑ። እግዚአብሔር ጸጋህን አብዛላቸው፣ አግዛቸው። አሁንም ጸልያለሁ ከፊት ከኋላ ከቀኝ ሆነ አንተ ምራቸው። ከአንተ የተነሳ ድል በድል ሆኖ እንዲመለሱ ጸለይኩ በጌታ በኢየሱስ ክርስቶስ ስም። ጨውን በጦርነት ላይ ልንዘራ ዘይቱን ደግሞ ልናፈስ ሄድ ነው። አንደኛ ምድር ውስጥ በደም ምክንያት የተደበቀ ሀብት እንዲወጣ ስብ አይደለም ዘይት ውስጥ ያለው ስብ እንዲወጣ። ሁለተኛ ይሄን ሁለተኛው ዓላማችን ነበር። ሌላው ደግሞ ቁስል አለ ሰው ውስጥ ያለ ቁስል፣ ያ ቁስል ደግሞ እንዲድን እንዲፈወስ ዓላማ አድርገን ነበር የተጓዝ ነው። አላማጣ ስንገባ ወገኖችን አገኘን፣ ከነሱ ጋር ጸለይን፣ እግራቸውን አጥበን እግራቸውን ዘይት ቀባን፣ ቁስል የምድሩ ሁሉ ቁስል እንዲፈወስ። ከዛ ወደ ኮረም ዘለቅን። ከኮረም ግን ራሳቸው ወገኖች ይሄ እኮ መንገድ ማንም አልፎበት አያውቅም፣ ማንም አያሳልፋችሁም አሉ። እኛ ደግሞ ወደ ማይጨው እንደምናልፍ እርግጠኞች ነን እና ክብር ለእግዚአብሔር ይሁን። ምናልባት የእርዳታ ድርጅት የሚሄዱ ሰዎች ከአንገታቸው ላይ የማይወልቅ መታወቂያ ያላቸው መኪናቸው ባንዲራ ያውለበልባል። ስለዚህ በዛ ነው የሚሄዱት። እኛ ደግሞ እንደዛ የለንም፣ ግን ጌታ ነበረን። መላእክቶች ከፊት ለፊታችን ነበሩ። አሜን፣ ክብር ለእግዚአብሔር ይሁን። ከሁሉ በላይ ደግሞ እናንተ ትጸልዩልን ስለነበር፣ ደጀን በጣም የሚጸልይልን ስለነበር፣ ያ ብቻ አይደለም፣ እኛም መኪና ውስጥ ያለን እስከማይመስለን ወንድሜ ተሾመ ሊናገር ይችላል። በጣም በቃ መኪናዋ ስትሄድ የምትንቀጠቀጥ ትመስላለች። በጣም ቤት ውስጥ ያለን ያክል እየጸለይን ነው አለማቋረጥ የምንሄድ የነበረው። ዝም ብለን ተዉ አሉን ክርስቲያኖች፣ ተዉ አያሳልፏችሁም አሉን። የኮረም ደጅን አልፈን ማይጨው ደጅ ደረስን። ክብር ለእግዚአብሔር። አታልፉም ቢሉንም ማለፍ ስለነበረብን እግዚአብሔር ተገዳድረውናል። መከላከያ እዛ የሚጠብቁት ማንም እኮ አያልፍም ብለውናል። ግን ጌታ ይለፍ ፍቃዱን ስለሰጠን አልፈን ማይጨው ራሳችን እናገኘ። ማይጨው ከገባን ጊዜ ጀምሮ መቀሌ ይሁን አክሱም፣ ውቅሮ፣ አዲግራት፣ ዛላምበሳ፣ አድዋ፣ እነዚህ ሽሬ፣ ሽራሮ ድረስ እስክንሄድ ማናችሁ፣ ምንድናችሁ፣ ከየት መጣችሁ፣ ቁሙ ያለን ማንም ነው። ከዛ ቀጣዩ ደግሞ ከባዱ ምዕራፍ ከሽራሮ አልፎ ወደ ሁመራ መሄድ ነው እና ከአድዋ ጀምሮ ያሉ ቅዱሳን አክሱምም፣ ሽሬም፣ ሽራሮም ወደዛ ማለፍ አትችሉም፣ በፍጹም አያሳልፏችሁም፣ ማለፍ አትችሉም አሉን። አድዋዎች እንዲያውም ጥሩ ግብዣ በጥቅስ ጭምር
ጋበዙን። ስትመለሱ እኛ ጋር ሳታድሩ እንዳትመለሱ፣ ቢያንስ አንድ ቀን እናንተን ማስተናገድ እንፈልጋለን እና እንደማያሳልፉን እምነት ስለነበራቸው ወይም እነሱ ጥቅስ ሁሉ ጠቅሰው አታልፉም አሉ። ከሽሬ ተነስተን ነው ወደ ሁመራ የምንሄደው። የመጀመሪያውን ፍተሻ የምናገኘው 115 ኪሎ ሜትር ከተጓዝን በኋላ ነው። እንግዲህ 115 ኪሎ ሜትር በእምነት መጓዝ አለባችሁ። ሽራሮን አልፋችሁ፣ ሽራሮ 95 ኪሎ ሜትር ነው። ከሽራሮ በኋላ ወደዛ ለመሄድ የመጀመሪያውን ኬላ ለማለፍ 115 ኪሎ ሜትር መጓዝ ነበረብን። ተጉዘን ትንሽ ይህ እኮ መንገድ ማንም አልሄደበትም፣ አሁን እኛ እንሄድበታለን፣ ትንሽ እንደው አንገራግረው አሳለፉ። ከዛ ወንድሜ ሰንብት እኔ መጀመሪያውን ካለፍን አይመልሱንም ምልክት አድርጌ ነው የመጣሁት አለን። አይ ምስክርነት በ3 ነው የሚጸናው፣ 3 ኬላ ካለፍን ነው እንደው አለፍን ብለን የምንለው ብለን እየጸለይን ሄድን። ሁለተኛው ኬላ እዛ ፈትሸውን አሳልፈውናል ስንላቸው አንድ 10 ኪሎ ሜትር ሄደን እነሱም አሳልፉ። ከዛ በፊት የአሽከርካሪያችን አገልጋይ ነው፣ ከኛ ጋር እያገለገለ ነው የሚሄደው። ባለቤቱ ጠዋት ደውላ አንድ ህልም ነግራው ነበር። እሱን ነግሮናል። አንድ የወርቅ ሰረገላ በነጭ ፈረሶች የሚጎተት ሰረገላ ነው። ግን ያንተን መኪና ደግሞ የተበላሸ መኪና እንደሚጎተት ከሰረገላው ጋር በገመድ ተያይዞ እየጎተተ ሲያሳልፍህ አይቻለሁ። ይሄንን እንትን ሰምተን ስለነበር እሱንም በቃ ሰረገሎቹ አሉ እያልን ብቻ እያመንን 3ኛው ኬላ ጋር ደረስን። 3ኛው ኬላ ጋር ስንደርስ ያው ወታደር ትእዛዝ ነው የሚችለው እና ቀኝ ኋላ ዙሩ ነው የተባልነው። በዚህ በኩል ማንም ላለፉት 3 ዓመታት ከመከላከያ መኪና ውጪ አልፎ አያውቅም። ፊታችሁን አዙራችሁ ተመለሱ አሉ። አለቆቻችሁን ካላገኘን አለ እና አንዱ እየሮጠ ላለቃው ሊነገር ሄደ። ከትንሽ ደቂቃ በኋላ ሬዲዮ መገናኛ የያዘ አለቃ መጣ እና ፍጹም ልታልፉ አትችሉም፣ ካንተም በላይ ሌላ አለቃ ካለ ብለን መከራከር ጀመር። በዚህ ጊዜ ሰረገላዋ መጣች። ከኋላችን አንድ አምቡላንስ ታርጋ የሌለው አምቡላንስ ነው ከኋላችን መጣ እና ከአንድ ሰው ብቻ ነው አጠገቡ የተቀመጠው። ከአሽከርካሪው አጠገብ 100 አለቃ ነው እና ምንድናችሁ ምናምን ብሎ ጠየቀን። ነገር ነው ወደ ኮር ጽፈት ቤት ይከተሉኛልና እሱን መከተል ጀመርን ማለት ነው እና ኬላውን አለፍን። 3ኛውን ኬላ አልፈን እሱን እየተከተልን እቻት ሰረገላዋ እያልን ከኋላ መከተል ጀመርን። እየተከተልን ተከዜ ድልድዩ ላይ ደረስን እና ተከዜ ድልድይ ላይ ድልድዩን የሚጠብቁት ደግሞ ፌዴራል ፖሊሶች ናቸው እና ያው የፌዴራል ተቋማትን የሚጠብቁት ፖሊሶች ስለሆኑ ፖሊሶቹ ያንተ መኪና ያልፋል፣ የነሱ መኪና አያልፍም አሉት። ፍጹም እነሱን አናሳልፍም፣ አንተ ግን ያው ማለፍ ትችላለህ አሉት። ከዛ አንዱን ከነዛ ከጥበቃዎች አንዱን ፖሊስ ጭኖ ሄዱ። እነሱ እናንተን ጠብቁን ብለውን ማለት ነው ሄዱ። ከአንድ 5 ደቂቃ በኋላ ያቸው አምቡላንስ 100 አለቃውን አወርዳ ፖሊሱን ይዛ መጣች እና መታወቂያ ጠይቆን ፈትሾን አሁንም አምቡላንሷን እየተከተልን ተከዜን አለፈ። 1-2 ኪሎ ሜትር እንደሄድን 100 አለቃው ቆሞ ይጠብቅ ነበር። እሱ ገቢና ገባ እንደተለመደው። አሁን 20 ኪሎ ሜትር ያክል አምቡላንሷን እየተከተልን ዝም ብለን ሄድን። 20 ኪሎ ሜትር ከሄድን በኋላ ወደ ዳር ስትቆም ከኋላኛም ቆምን። 100 አለቃው ወረደ። አምቡላንሷ ወደ ውስጥ መንገድ ገብታ ሄደች። እሱ ወደ መኪናችን መጣና ታርጋችንን ጻፈና በሰላም ሂዱ ብሎን ሄደ።
እንደው በጣም አመነፈስከው ካላላችሁኝ መጽሐፍ ቅዱስ ታሪክ ውስጥ ወይም በአባቶች ታሪክ በሚሽነሪዎች ታሪክ ውስጥ አንዳንድ ጊዜ መላእክቶች ሰው መስለው ወይ ወታደር መስለው ምናምን እንደረዷቸው ሲናገሩ ምስክርነቶች መጽሐፍቶች አንብበናል። እኔ ስሙን አልጠየቅንም፣ የትኛው ብርጌድ ወይም የትኛው ክፍለ ጦር ውስጥ እንደሆነ አላወቅንም፣ መልአክ ይሁን ሰው አላወቅንም። ግን አልፈን ሁመራ ገባን። በዛ 3 ዓመት ውስጥ ምንም አይነት መኪና ሄዶበት በማያቅ መንገድ ስለነበር የምንሄደው ትግራይ ውስጥም በነበርን ጊዜ ብዙዎች በጣም ሰላም ይሰማቸው ነበር። እኔ በጣም ደስ ብሎኝ ከመጣሁት ምናልባትም ወደፊት አገራዊ ምክክሩ ብዙ ነገሮችን አቀራርቦልን ልናየውና ልንሰማው ተጽፎ ልናነበው የምንችለው ነገር የገባኝ ነገር ቢኖር ህዝብና ህዝብ ውስጥ ጸብ የለም። ይሄን በጣም ተረድቼ ነው የመጣው። የትግራይን ክልል ምናልባት በጣም በዚህ አገልግሎት ውስጥ በኢትዮጵያ ውስጥ ከተንቀሳቀስ ነው ትግራይ የተንቀሳቀስ ነው ይበልጣል እና ከአንድ ከተማ በስተቀር የትግራይ መሬት የማላቀው መሬት የለም። የትግራይን ህዝብ አቃለሁ ማለት ይችላልሁና የድሮቹን ሰዎች ነው ያገኘሁት እኔ ሳይኖራቸው የሚያካፍሉትን ሰዎች እንግዳ የሚቀበሉትን ሰዎች መቀመጫቸውን ለቀው ለእንግዳ የሚቀበሉ ሰዎችን ያየሁት እኔ ከኔ ጋር ያሉትም ያየነው ይሄን ነው። ይሄን እንመሰክራለን። ክብር ለእግዚአብሔር ይሁን። ሌላው ያየነው ነገር ይሄ ሚዲያ ሰዎችን ለይቷቸው እንዳለ አይተናል። ለምሳሌ ትንሽ ነገር ብቻ ብናገር ትግራይ ያሉ ወገኖች በሙሉ ቁስል አለባቸው፣ በጣም ቁስል አለባቸው። ግን ትግራይ ያሉ ወገኖች የትግራይ ጦር ከሚሴ ደርሶ እንደነበር አያውቁም፣ በፍጹም አያውቁም። ህዝቡ አያውቅም። ምናልባት መሪዎች ሊያውቁ ይችላሉ። እስከዛ ድረስ የደረሰ ጦርነት እንደነበር አያውቁም። እነሱ የሚያውቁት ድሮን መምጣቱን፣ እነሱ የሚያውቁት መድፍ መውረዱን፣ የመድፍ ጥይት መውረዱን ነው የሚያውቁት። እና ስለዚህ የአቋቋምና የእውቀት ልዩነት አለ እንጂ የሰው ግን የኢትዮጵያዊነት ምንም ያው ብዙ ቀብር የሚሄዱ ሰዎች አይተናል። የኢትዮጵያ ባንዲራ ነው ያየ ነው። በትግራይ ክልል ውስጥ 3-4 አስከሬን አይተናል መንገድ ላይ። ምንም ለውጥ አላየሁምና እግዚአብሔር ክብሩን እሱ ይውሰድ። ጎንደር ስንደርስ ያው ጎንደር 1-2 ቀን የግድ ተዘግቶብን ነበር። ምክንያቱም ያው ጎንደር ላይ ረብሻ ስለነበር እሱን ደግሞ እግዚአብሔር አሳልፎን ትናንትና ገብተናል። ለጌታ እስቲ ክብር ስጡት። ክብር ለእግዚአብሔር ይሁን። እንግዲህ ማላጅ ወታደር ድል ላይ አይሰነብትም። ወታደር ድል ካረገ በኋላ እንኳን ምናልባት ጠላት ይመጣል ብሎ በንቃት ይከታተላል። ይሄ ደግሞ የምልጃ ሰራዊት ነው። ስለዚህ አሁን ድል ላይ አንቀመጥም። ጨረስን። ይሄ ምዕራፍ ተዘግቷል። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ዛሬ ደግሞ ለትግራይ ምድር ነው የምንጸልየው። በሰሜኑ ክፍል ላይ ያለችዋን እችን ታላቅ የሆነችዋን ሀገር ይዘን በእግዚአብሔር ፊት እንጸልያለን። እግዚአብሔር የተመሰገነ ይሁን። ከዛሬ 2 ዓመት በፊት ከዚሁ ከሀገራዊ መሰዊያ ከምልጃ ጉባኤ ከኢትዮጵያን ሚሊኒየም 2000 ፕሬየር ቼን ከ24/7 ጸሎት አገልግሎት ሴቶችና ወንዶች ሄደን ጸልየን ነበረ። የእግዚአብሔር ስም የተባረከ ይሁን። እችን ሀገር በእውነት እግዚአብሔር የሚፈልጋት ሀገር ናት። በምህረቱ ሊያስባት ይፈልጋል፣ በቸርነቱ ሊያስባት ይፈልጋልና እኛም ደግሞ ደጋግመን መጸለይ እንፈልጋለን። ከናንተ ጋር መቆም እንፈልጋለን። እች ምድር እግዚአብሔር በምህረቱ እንዲያስባት፣ ቸርነት እንዲያደርግላት፣ ምህረት እንዲገንላት እንጸልያለን ከኔ ጋር። ክብር ለኢየሱስ ይሁን። እች ሀገር የእግዚአብሔር ሀገር ናት።
ሰው ልጆች ሁሉ የእግዚአብሔር ናቸውና እስቲ ከኔ ጋር ጥቂት እናመሰግንና ደግሞ እንጸልያለን። በሰማይና በምድር ሙሉ ስልጣን ያለ ሁሉን ታደርግ ዘንድ ቻይ ሐሳብ ከቶ የማይከለከል ርህራይና ፍቅር የተሞላ የእስራኤል ታዳጊ ቅዱስ እግዚአብሔር በእውነትና በመንፈስ የሚሰገድልህ አምላካችንና አባታችን በጌታ በኢየሱስ ክርስቶስ ስም ስለ ታላቅነት እናመሰግንሃለን። እግዚአብሔር ሆይ ስለዚች ምድር በውስጧ ስላሉ እግዚአብሔር ሆይ አቤቱ ክብርት ስለሆነችው ቤተ ክርስቲያን እውነተኛይቷ ድንኳን ስለሆነችው በውስጧ ስለሚያገለግሉ እግዚአብሔር ሆይ ጌታ በእውነት ቃል አስበህ ስለወለድካቸው ያገለግሉኛል ብለህ ታማኝ አድርገህ ስለቆጠርካቸው እግዚአብሔር ሆይ ጌታ ስለ ክብርት ቤተ ክርስቲያን እጅግ አድርገን እናመሰግንሃለን እናከብርሃለን። ጌታ እግዚአብሔር ሆይ ጌታ በጌታ በኢየሱስ ክርስቶስ እውነተኞች ስላሉ የሚወዱህ የሚያከብሩ የሚፈሩ እግዚአብሔር ሆይ በዛች ምድር ላይ ስላሉ ስለነሱ ጥቂት ስለሆኑት አቤቱ ቅሬታዎች እየባረክን እንጸልያለን። እችን ምድርን ደግሞ እግዚአብሔር ሆይ ጌታ መሪ አድርገህ ደግሞ እግዚአብሔር ሆይ አቤቱ ስለ ሀገር መሪዎችም እናመሰግንሃለን። አቤቱ ስለ አባቶች እናመሰግንሃለን፣ ስለ እናቶች እናመሰግንሃለን። አቤቱ ስለ ወጣቶች እናመሰግንሃለን፣ ስለ ገበሬው፣ ስለ አስተማሪው፣ ስለ ተማሪው፣ ስለ ነጋዴው፣ ስለ ሕፃናቱ በኢየሱስ ስም እናመሰግንሃለን። እችን ምድር ጌታ እግዚአብሔር ሆይ ጌታ በኢየሱስ ስም ይዘን ክብር ላንተ እንሰጣለን። አንተ የፍጥረት ሁሉ ጌታ የትውልድ ሁሉ መጠጊያ ነህና ስምህን እንቀድሳለን። በትግራይ ምድር ላይ ስምህን እንቀድሳለን። ክብር ላንተ እናመጣለን። ስለ ልጆቿ እናመሰግንሃለን። ስለ ሰው ልጆች ሁሉ እናመሰግንሃለን። በዛች ምድር ላይ ስላለችው አቤቱ ስለ ውቅሮ እናመሰግንሃለን። ስለ አጽቢ እናመሰግንሃለን። ስለ መቀሌ፣ ስለ አዲግራት እናመሰግንሃለን። ስለ አክሱም፣ ስለ አድዋ እግዚአብሔር ሆይ ጌታ ስለ ሽሬ፣ ስለ ባድመ በረገጥንባቸው ምድሮች ላይ እግዚአብሔር ሆይ ጌታ አባት ሆይ ሄደን በጸለይንባቸው ምድር ላይ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ስም የተባረከ ይሁን። አቤቱ ደጋግመን የሄድንባት ሀገር ናት ትግራይ ምድር። በጌታ በኢየሱስ ክርስቶስ ስም ክብር ላንተ እናመጣለን። ስለምትፈልጋት ጌታ ሆይ የሟቹን ሞት አልፈልግም ብለህ ማላጁ እግዚአብሔር ሆይ ገብቶ ዛሬም በጌታ በኢየሱስ ክርስቶስ ስም ለዘመናት አቤቱ እግዚአብሔር ሆይ ለዓመታት ለወራት እግዚአብሔር ሆይ እየተመላለስን ጸለይንባታልና ስለምትፈልጋት ስለምትወዳት አሁንም ትወዳታለህ። የትግራይ ምድርን እግዚአብሔር ትወዳለህ። ክብር ላንተ ይሁን። እናመሰግንሃለን። እኛም እንወዳችኋለን። የትግራይ ምድር ከልባችን እንናገራለን። እንወዳችኋለን። በጌታ በኢየሱስ ስም ክብር ላንተ እናመጣለን። ስለፈሰሰው እግዚአብሔር ሆይ ጌታ የምልጃ የጸሎት መንፈስ ጌታ እግዚአብሔር ሆይ ስለሚወዱ ጌታ እግዚአብሔር ሆይ የወንጌል አርበኞች በዛች ምድር ላይ ጌታ ወንጌል ስለሰሩ ስለ አባቶቻችን ክብር ላንተ ይሁን። እጅግ አድርገን እናመሰግንሃለን። አሁንም የዘላለም አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብር ላንተ እናመጣለን። የክብር ጌታ እንዳንተ ያለ ጌታ ስለሌለ እናመሰግንሃለን። አንተ ብርቱ አምላክ ነህ። አንተ ድንቅ አምላክ ስለሆንክ እግዚአብሔር ሆይ ጌታ ክብር ላንተ ያመጣን ከአንድ ስፍራ ላይ የእግዚአብሔርን ቃል እናነባለን። የእግዚአብሔር ስም የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለአምላካችን ለነገስታት ንጉስ ለጌቶች ጌታ ይሁን። እንደ እግዚአብሔር ያለ ማንም የለም። እንዲህ ይላል የእግዚአብሔር ቃል ዘኍልቍ ምዕራፍ 16:46 ላይ የእግዚአብሔርን ቃል አነባለሁ። በእውነት ይሄንን ቃል ይዤ በኢየሱስ ስም ጸልያለሁ። ለትግራይ ምድር ልጆች ለወጣቶች ገና እንቡጥ ስለሆኑት በኢየሱስ ክርስቶስ ስም ጨቅላ ስለሆኑት ገና በጌታ በኢየሱስ ክርስቶስ ስምና ስልጣን የሰማይ አምላክ እግዚአብሔር ሆይ ይሄን ቃል እያነበብኩኝ ጸልያለሁ። ጣልቃ እንገባለን። ከዚህ ከሀገራዊ መሰዊያ ከምልጃ ጉባኤ ጣልቃ እንገባለን። እንዲህ ይላል ዘኍልቍ 16:46 ላይ ያለውን ቃል ጀምሮ አነበዋለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነበዋለሁ። ሙሴም አሮንን ጥናህን ውሰድ፣ ከመሰዊያው ላይም እሳት አድርግበት፣ ዕጣንም ጨምርበት፣ ወደ ማህበሩ ፈጥነው ውሰደው፣ አስተሰርይላቸው፣ ከእግዚአብሔር ፊት ቁጣ ወጥቷልና መቅሰፍት ጀምሯል አለው። አሮንም ሙሴ እንደተናገረው ጥናውን ወስዶ ወደ ጉባኤ መካከል ሮጠ። እነሆ መቅሰፍቱን በሕዝቡ መካከል ጀምሮ ነበረ። ዕጣንም ጨመረ፣ ለሕዝቡም አስተሰረየላቸው። በሙታንና በሕያዋን መካከል ቆመ፣ መቅሰፍቱም ተከለከለ ይላል። ዛሬ በጌታ በኢየሱስ ስም ከአሮን ጥና የሚበልጠውን የክርስቶስ ኢየሱስን ደም ይዘን እንገባለን። ጌታ ሆይ እችን ምድር በኢየሱስ ክርስቶስ ስም
ምህረት እንድታደርግላት ይቅርታ እንድታደርግላት የሰማይ አምላክ እግዚአብሔር ሆይ በልጅ በኢየሱስ ስም እንማጸናለን። አቤቱ እግዚአብሔር ሆይ ሙሴ አሮንን አዘዘው። አቤቱ እግዚአብሔር ሆይ ዕጣኑን በኢየሱስ ስም በመሰዊያው ላይ በጥናው ላይ አድርግና እባክን በመቅሰፍቱ መካከል ጣልቃ ግባ ብሎ ሲለው አሮንም እግዚአብሔር ሆይ ጌታ ጥናውን ይዞ አቤቱ በመቅሰፍቱ መካከል እግዚአብሔር ሆይ ገብቶ መቅሰፍት እንደተከለከለ ዛሬ በጌታ በኢየሱስ ስም ከአሮንን ጥና የሚበልጠውን የክርስቶስ ኢየሱስ ደም ከአቤል ደም ይልቅ የሚናገር ደም ምህረትን የተሸከመ ደም አቤቱ እግዚአብሔር ሆይ ጌታ ቸርነትን የተሸከመ ደም ይቅርታን የተሸከመ ደም አቤቱ የኃጢአት ክብደትን ማስደነግጠው ደም ዛሬ ይሄንን ደም ይዘን በፊት እንገባለን። ጌታ ሆይ ክቡር ደም አቤቱ የልጁም የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ ዛሬ በጌታ በኢየሱስ ክርስቶስ ደሜን ጌታ ይዘን እንገባለን። መቅሰፍቱ እንዲከለከል ዛሬ በጌታ በኢየሱስ ክርስቶስ ስም በማወቅም ባለማወቅም በስተትም በድፍረትም በልቦና ክፋት በእውቀት ማነስ የተሰራ ኃጢአት በደል መተላለፍ አመጽ አለመታዘዝ ዛሬ ጌታ እግዚአብሔር ሆይ በፈረሰው ቅጥር ላይ የሚቆምልኝ ሰው ባገኝ ብለህ እንዳል ዛሬ በፈረሰው ቅጥር ላይ እንቆማለን። የትግራይ ምድርን ይዘን እንቆማለን። በፍጹም በጌታ በኢየሱስ ስም ሮቤን በህይወት ይኑር አይሙት እንደሚል ቃል ዛሬ በህይወት እንዲኖሩ ዛሬ በጌታ በኢየሱስ ይሄንን የከበረ ደም ይሄንን ብርቱ የሆነው ደም ድምጽ ያለው ደም ምህረትን የተሸከመ ደም ይዘን በትግራይ ምድር ላይ እንገባለን። በሰሜኑ ክፍል ላይ እንገባለን። ዛሬ በመቀሌ ላይ እንገባለን። ዛሬ በኡቅሮ ላይ እንገባለን። ዛሬ በአዲግራት ላይ እንገባለን። ዛሬ በፍሮይኒ ላይ እንገባለን። ዛሬ በአጽቢ ላይ እንገባለን። ዛሬ በአድዋ ላይ እንገባለን። ዛሬ በአክሱም ላይ እንገባለን። ዛሬ በሽሬ ላይ እንገባለን። ዛሬ በኢየሱስ ስም ባባድመ አቤቱ እግዚአብሔር ሆይ በዛላምበሳ ላይ ዛሬ በጌታ በኢየሱስ ስም በሀገር መሪዎች ላይ ዛሬ በሃይማኖት መሪዎች ላይ በገበሬው ላይ በተማሪው ላይ በአስተማሪው ላይ እግዚአብሔር ሆይ በነጋዴው ላይ ዛሬ በሕፃናቶች በወጣቶች ላይ አቤቱ ባሮጊቶችና በሽማግሌዎች መካከል ላይ ይሄንን ደም በኢየሱስ ስም እንረጫለን። ቃልን እንደሚለው የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም በደሙ ሰላምን አደረገ ጥልን በመስቀሉ ገደለ እንደሚል ዛሬ በኢየሱስ ስም ይሄንን ሰላም የተሸከመ ደም ይዘን ገባል። ምህረትን እንድታደርግ እንጸልያለን። ሞት ይከልከል፣ ሐዘን ይከልከል፣ ትካዜ ይከልከል። ዛሬ ቃል እንደሚለው ጦርነትን እሽራለሁ፣ ቀስቱን ከእግዚአብሔር ሆይ ጌታ ሰብራለሁ፣ ጋሻውን በሳት አቃጥላለሁ እንዳል ዛሬ እግዚአብሔር ሆይ ለምን በብዙ ትህትናና አክብሮት በመፍራትና በመንቀጥቀጥ አቤቱ እግዚአብሔር ሆይ ለትግራይ ምድር ይሄ ጉባኤ ይቆማል። ይሄ ሀገራዊ መሰዊያ ይቆማል። ይሄ ምልጃ ጉባኤ ይቆማል። በፍጹም ሞታቸውን ማትፈልግ አምላክ ነህ። እኛም ሞታቸውን አንፈልግም። ሮቤል በህይወት ይኑር አይሙት እንደሚል ዛሬ የትግራይ ምድር ልጆች የትግራይ ምድር በኢየሱስ ስም ሀገር መሪዎች የሃይማኖት መሪዎች እኛ እንጸልያለን። እኛ ማላጆች ነን። ዛሬ ጣልቃ ገባል። በናዝሬቱ በጌታ በኢየሱስ ስምና ስልጣን የሰማይ አምላክ እግዚአብሔር ምህረት ይሁን። የምህረት እጅ እንዲዘረጋ እንጸልያለን። ይቅር እንድትል እንጸልያለን። በደል መተላለፍ ስለ ስም ስትል እንድትደመሰስ እንጸልያለን። በምህረት እንድታሰባቸው ነው እንጸልያለሁ። አፈር አያመሰግንህም ጌታ ሆይ። በሲኦል ምስጋና የለም ጌታ እግዚአብሔር ሆይ። እች ምድር እየተጎሳቆለች ናት። እች ምድር እያዘነች ናት። እች ምድር እግዚአብሔር ሆይ ጌታ እየተጎዳች ናት። ዛሬ ግን እግዚአብሔር ሆይ ሰው እንደሆነን አስብ ብሎ እንዳለ ባሪያ ዛሬ በጌታ በኢየሱስ ስም የትግራይ ምድር ልጆች ሰዎች አቤቱ ሰው ናቸው ጌታ ሆይ አፈር እንደሆነን አስብ። አቤቱ ከኛ መልካም ነገር የለም፣ ካንተ በቀር በጎነት የለንም። የሰው ልጆች ሁሉ ያጠፋሉ። ዛሬ ግን በጌታ በኢየሱስ ስም ያ የከበረው ደም ያ እግዚአብሔር ሆይ ጌታ ዋጋ የከፈልከው ዛሬ አንተ የትንሣኤው ጀግና የናዝሬቱ ኢየሱስ ጣልቃ እንድትገባ ነው እጸልያለሁ። እንደተነበበው ቃል በልጅ በጌታ በኢየሱስ ክርስቶስ ስም ከአሮን ጥና የሚበልጠውን የክርስቶስ ኢየሱስን ደም ይዘን እንገባለን። የክፉ ጉልበት ይሰበር። ይሄንን ጦርነት የሚል የደሙን ገንዳ ሊሞላ አሁንም ጦርነትን እግዚአብሔር ሆይ ጌታ የሚያውጅ መንፈስ ዛሬ መጋደላችን ከኛ እግዚአብሔር ሆይ ከደም ከስጋ ጋር አይደለም። በስጋ ለባሽ ላይ ተቀምጦ ደም ሊያፈስ የሚወጣ በኢየሱስ ስም ስራ የፈረሰ ይሁን። ኃይሌ የተመታ ይሁን። ጉልበቴ የተመታ ይሁን። አቅሜ የተመታ ይሁን በጌታ በኢየሱስ ስም። አለቆችን በእግር ብረት ጭፍሮችን በሰንሰለት ያስሩ ዘንድ ይህ ለቅዱሳን የተሰጠ ክብር ነው ተብሎ እንደተጻፈ ዛሬ ክብራችን ነው።
በትግራይ ምድር ላይ ተንሰራፍተ የተቀመጥክ ዘንዶ ዛሬ በኢየሱስ ስም ተገደል። በኢየሱስ ስም እኛና የኛ ሆኖ በደም ሸፍናለሁ። የበቀል መናፍስቶች በጽኑ እስራት ታሰሩ። ኃይላችሁ ይመታ፣ ጉልበታችሁ ይመታ በኢየሱስ ስም። የትግራይ ምድር በኢየሱስ ክርስቶስ ስም ነጻ ትውጣ። እባርካችኋለሁ። ዛሬ በኢየሱስ ስም በሰላም ተባረኩ፣ በደስታ ተባረኩ፣ በሰላም ተባረኩ፣ በመረጋጋት ተባረኩ። ተናንተ ላይ ጦርነት ይሻር፣ ሐዘን ይሻር፣ በኢየሱስ ስም ስቃይ ይሻር። ዛሬ እንባ በኢየሱስ ስም እግዚአብሔር ሆይ እንዲታበስ እንጸልያለን። ኃይል እንድጨምርላቸው አቤቱ ወደ አንተ መጠጋት እንዲሆን ቀበቶ በሰው ወገብ እንደሚጣበቅ ሕዝቤን ከኔ ጋር አጣብቃለሁ እንዳል የትግራይ ምድር ክርስቲያኖች ዛሬ በኢየሱስ ስም ከጌታ ጋር መጣበቅ ይሁንላችሁ። የእምነታችሁን ጀማሪና ፈጻሚ ክርስቶስ ኢየሱስን አይታችሁ በፊታችሁ ያለውን ሩጫ በትዕግስት እንድትሮጡት በዚህ ባረክናችሁ። ሞት ይከልከል፣ ሐዘን ይከልከል፣ ትካዜ ይከልከል፣ ግራ መጋባት ይከልከል፣ ሕፃናቶች መሞት ይከልከል፣ የወጣቶች ሞት ይከልከል። ጦርነት ይሻር፣ ቀስቱ ይሰበር፣ ጋሻው በሳት ይቃጠል። ዛሬ በኢየሱስ ክርስቶስ ስም ነፃ ውጡ። የደሙ ጉልበት በእናንተ ላይ ይረጭ። ታላቅነቱን አውጀናል። አቤቱ ሰላም ለትግራይ ምድር ይሁን፣ ምህረት ለትግራይ ምድር ይሁን። እግዚአብሔር ሆይ የጌታ ቸርነት እንድታደርግ እንጸልያለን። አልፎ ማዳን እንድታደርግ እንጸልያለሁ። አቤቱ ጠላቶቻቸው እንዲፈርሱ እንጸልያለሁ። የትግራይ ልጆች ወጣት በተለይ ጌታ እግዚአብሔር ሆይ በክርስቶስ ኢየሱስ ደም ሰወርናችሁ። ባሮክንና ኤርምያስን እግዚአብሔር ሰውሯቸዋል አልተገኙም እንደሚል የትግራይ ወጣት ልጆች በክርስቶስ ኢየሱስ ደም ሰወርናችሁ። አትሙቱ፣ ሮቤል በሕይወት ይኑር አይሙት እንደተባለ የትግራይ በኢየሱስ ስም ወጣቶች አትሙቱ፣ በሕይወት ኑሩ። በኢየሱስ ስም ጸልየናል። አሜን።